ከልጅነቴ ጀምሮ በህይወቴ ውስጥ የሚሆነውን ነገር ቁጭ ብዬ አንዳንድ ጊዜ ጸሎት ስጨርስ የእግዚአብሔርን ምህረት ሳስብ ዋው እግዚአብሔር ሆይ እንደኔ የረዳው ማን አለ ነገሬን ሁሉ ሲያጣምም እግዚአብሔር ቤት መንገድ እንደሚመጣልኝ አላውቅም። በጣም ቤተክርስቲያኔን እወዳለሁ። በጣም ነው የምወደው። መቀመጫዬን እንኳን መለወጥ አልፈልግም። አንዳንድ እህቶች እንዴ ይፍቱ መቀመጫሽን እንኳን ጌታ ሲመጣ ከዛችሁ ከቦታዬ እንዲያነሳኝ እዛ መቀመጡ ከቦታዬ ይመጣል። ድንገት ከመጣ ከቦታዬ ቦታ ለውጭ እንዳያገኘኝ ይላቸዋል። ከመቶዎች በላይ ሰዎች ቅጽበታዊ በሆነ እሳትና ፍርስራሽ ውስጥ አልቀው ከቀሩበት አስፈሪው የአዋሽ የባቡር አደጋ በታምር ያስመለጣት በጅቡቲ በደረሰባት አደጋ እግሯ ሊቆረጥ ሲል በረዴት የታደጋት በካናዳ ብርድና ብቸኝነት ተመታ አእምሯን ስታ ጨርቋን ጥላ እንድትወድቅ ሰይጣን አሲሮባት በነበረው የጭንቀት ጨለማ ውስጥ ኢየሱስ ስትል ነፃ ያወጣት አዎን ይህች ምስኪን እህታችን ይፍቱ አሚንን ከእብደት ሆስፒታልና ከሞት አፋፍ እያነሳ የጠበቃት ያ ታላቅ አምላክ መደምደሚያዋን ግን ምን አድርጎት ይሆን? ከነዚህ ሁሉ አስደንጋጭና አስፈሪ የሞት ጎዳናዎች በኃይለኛ ክንዱ ያሻገራት ጌታ በመጨረሻም ከምድር የምትሰናበትበትን ታሪኳን እንዴት ቋጫው? ከሞት አፋፍ አውጥቶ ልብስ ያለበሳትና በአረብኛ ጭምር ወንጌሉን እንድትሰብክ ያደረጋት አምላክ ከመሞቷ ጥቂት ቀደም ብሎ በመድረክ ላይ የነገረችን ታላቅ ሚስጥር ምንድነው? ዛሬ በአካል በሕይወት የሌለችው የዚች ድንቅ እህታችን የመጨረሻ የጉዞ ማሳረጊያና ለመላው ዓለም ያስተላለፈችው የመጨረሻው መልእክት ምን ይሆን? ይህን ልብ የሚነካ ምስክርነት ከአንደበቷ የምናስደምጣችሁ ይሆናል። ግባችን በእውነት ላይ የተመሰረተ መረጃ ማድረስና የቤተሰባችንን መንፈሳዊ ሕይወት ማነጽ ነው። ከወቅታዊ ጉዳዮች እስከ መንፈሳዊ ሚስጥራት ድረስ በየቀኑ አዳዲስ ይዘቶችን ለእርስዎ እናዘጋጃለን። ዛሬውኑ ይቀላቀሉ። የሻሎም ቲዩብ ቤተሰብ በመሆን በሰዓቱ የሚለቀቁ መረጃዎችንና የሕይወት ለውጥ የሚያመጡ መልእክቶችን በፍጥነት ያገኙ። ይፍቱ አሚን አሁን በሕይወት የለችም። ይህ ዝግጅት እህታችን ከመሞቷ በፊት የሰጠችው እጅግ ልብ የሚነካና ድንቅ ምስክርነት ሲሆን ከመሞቷ በፊት ምን ብላ ነበር በሚለው ጥያቄ ታሪኳን እንደሚከተለው ሰንደነዋል። ስደላደል ሳመቻች ኖሮዬን ስታገኘኝ እንዳልሆን ባዶዬን እያለች የምትወደውን መዝሙር እየዘመረች በቶሮንቶ ወንጌላዊት ቤተክርስቲያን መድረክ ላይ የቆመችው ይፍቱ አሚን ከመሞቷ ጥቂት ቀደም ብሎ ለጉባኤው ባደረገችው የመጨረሻ ንግግር የሰው ጠላት ሰይጣን እንጂ ሌላ ማንም እንዳልሆነና ሕይወቷን ሙሉ በሙሉ ለታደገው አምላክ ያላትን ጥልቅ ፍቅር በእንባ ምስክርነቷን ሰጥታ ነበር። እኔን ጨርቋን ጥላ መንገድ ላይ የምትወድቅ የነበረችውን እብድ ኩዊን ሆስፒታል የአእምሮ በሽተኞች ማቆያ አውጥቶ ሙሉ ለሙሉ ሰው ያደረገኝ የናዝሬቱ ኢየሱስ ነው። እሱ ልብስ አለበሰኝ፣ እርሱ ክብር ሰጠኝ በማለት ከመሞቷ በፊት የመሰከረችው ይፍቱ በምድር ላይ ያለውን ወርቅና ብር ንቃ በመተው በተለያዩ ቋንቋዎች የጌታን ወንጌል በምድር ላይ ያለውን ወርቅና ብር ንቃ በመተው በተለያዩ ቋንቋዎች የጌታን ወንጌል ስትሰብክ መቆየቷንና ምንም አይነት ቂም ሳይኖራት ከሰዎች ሁሉ ጋር በፍቅር መኖርን መምረጧ በታላቅ ስሜት ተናግራ ነበር። ከድሬዳዋ እስከ ጅቡቲ ከሳውዲ እስከ ጣሊያን ካናዳ ድረስ እየተሻገረው የእህታችን የህይወት ጉዞ በከባድ የአእምሮ ህመም ሆስፒታል ውስጥ ካሳለፈች ጨለማ ተነስታ ጌታን በታማኝነትና በነጻነት እንዴት ታገለግል እንደነበረ በጥልቅ ስሜት ታሪኳ ያስረዳል። በአዋሽ በተከሰተ አስከፊ የባቡር አደጋ ከ200 በላይ ሰዎች ሲያልቁ እሷ እንዴት በተአምር ተረፈች? በካናዳስ ያጋጠማት ከባድ የአእምሮ ህመምና በሆስፒታሉ ውስጥ የነበራት ተስፋ አስቆራጭ ቆይታ እንዴት ተቀየረ? ከድሬዳዋ ተነስታ ከጓደኞቿ ጋር ወደ ጅቡቲ በመቀጠልም ወደ ሳውዲ አረቢያ የተሻገረች ሲሆን በስደት ህይወቷ ውስጥ በርካታ ውጣ ውረዶችን አሳልፋለች። ነገር ግን በህይወቷ ውስጥ ፈጽሞ የማትረሳው ትልቁ አጋጣሚ የተፈጠረው በአገር ውስጥ የባቡር ጉዞ ላይ ሳለች ነበር። ከድሬዳዋ ወደ አዲስ አበባ በባቡር ለመጓዝ ትኬት ቆርጣ የነበረ ቢሆንም ባልታሰበ ሁኔታ አንድ የትምህርት ቤት ጓደኛዋ ባቡሩ ላይ እንዳትሄድ በመለመኑና በማስገደዱ ምክንያት ከባቡሩ እንድትወርድ ያደረጋል። ይፍቱና ወንድሟ ከባቡሩ ወርደው በሌላ ተከታይ ባቡር መጓዝ ከጀመሩ ከጥቂት ሰዓታት በኋላ ግን የሚሰሙት ዜና መላውን አገር ያስደነገጠ ነበር። የኢትዮ ጅቡቲ የምድር ባቡር ኮርፖሬሽን ንብረት የሆነው ኦቶራይ 106 ባቡር መነሻውን ከጅቡቲ አድርጎ በሰላም ድሬዳዋ ደረሰ። ከድሬዳዋ ደግሞ ወደ አዲስ አበባ ጉዞ ጀመረ። ባቡሩ
1000 ገደማ የሚሆኑ ሰዎችን ማሳፈሩንም ነው በጊዜው ይፋ የተደረጉ መረጃዎች የሚያሳዩት። ወደ አዲስ አበባ እየገሰገሰ የነበረው ባቡር አዋሽ ድልድይ ጋር ሲደርስ እሁድ ቀን ሀዲዱን በመሳቱ አሳዛኙ አደጋ ተከሰተ። በወቅቱ የኢትዮጵያ ሬዲዮ 428 ሰዎች በባቡር አደጋ ሕይወታቸው ማለፉን ዘግበዋል። የቆሰሉት ደግሞ ከ500 በላይ ነበር። የዛሬ 37 ዓመት አደጋው እንደተሰማ በባቡሩ ተሳፍረው የነበሩት 1000 ገደማ ሰዎች ቤተሰቦችና ወዳጅ ዘመዶች ታላቅ ሐዘን ላይ ወደቁ። ቀኑም የሐዘንና ዋይታ ሆነ። በርካቶች የሚወዷቸውን በአደጋው ተነጠቁ። በጉዞ ላይ የነበሩት ያሰቡበት ሳይደርሱ አዋሽ ላይ ጉዟቸው ተገታ። ከነሱ ቀድሞ ተነስቶ የነበረው ያ አደገኛ ሁለተኛ ማዕረግ ፉርጎችን የያዘው ባቡር አዋሽ ገደል ውስጥ በመግባቱ ከ200 በላይ ሰዎች ሕይወታቸው ማለፉ ይነገራል። ይፍቱ አሜን። ይህንን አጋጣሚ ስታስታውስ እግዚአብሔር እኔና ወንድሜን በዚያ ሰው በኩል አስገድዶ ባያወርደን ኖሮ ዛሬ በሕይወት አልኖርም ነበር፣ ይህ እውነተኛ ታምር ነው ስትል ታሪኳን ትናገር ነበር። ከዚህ አስፈሪ አደጋ የተረፈችው እህታችን በመቀጠል ወደ ጣሊያን ሀገር በማቅናት በጽዳት ስራ ላይ ተሰማርታም እጅግ አድካሚ ሕይወትን መግፋቷን ትገልጻለች። ወደ ካናዳ ለመሻገር ያደረገችው ጥረትም በቀላሉ እየተሳካ አልነበረም። የቪዛ ወረቀቷም በተላላኪዋ ስህተት ሙሉ በሙሉ ተሰርዞ የነበረ ቢሆንም በኤምባሲው ቃለ መጠይቅ ወቅት የነበረው ሁኔታ ታሪኳን ቀይሮታል። ኤምባሲ ውስጥ ያገኘቻቸው ፈረንጅ እውነቱን ከተናገርሽ ካናዳ ትገቢያለሽ፣ ካናዳ ሌባና ውሸታም አትፈልግም ስትላት ይፍቱ ምንም ሳትደብቅ ስለ ቪዛው ላኪ ያላትን እውነት ትናገራለች። መኮንኗም በእውነተኝነቷ በመደነቅ የተሰረዘውን ፋይል ውድቅ በመደረጉም ካናዳ እንድትገባ ፈቃድ እንድትሰጣት በቪዲዮ ምስክርነቷ ላይ በጥልቀት አስረድታለች። ይሁን እንጂ ወደ ካናዳ ከገባች በኋላ ህይወት አልጋ ባልጋ አልሆነላትም። በብርዱ ወቅት የደረሰባትን ከፍተኛ የብቸኝነት ስሜትና ጭንቀት ወደ ከባድ የአእምሮ ህመም በመቀየሩ በቶሮንቶ ወደሚገኘው ታዋቂው ክዊን ሆስፒታል እንድትገባ ተደረገች። መድኃኒቶች እንኳን ሊሰሩላት ባልቻሉበት በዚያ አስቸጋሪ ሰዓት ግን የገጠማትን ተናግራ ነበር። ከመሞቷ ከጥቂት ቀናቶች በፊት እንባ እየተናነቃት የሰጠችው ቃል ከአንደበቷ አድምጠን እንመለስ። አንደኛ መጀመሪያ በህይወቴ አንድ ማመሰግነው አለ ወላጅ እናቴን አመሰግናታለሁ። ወላጅ እናቴን በጣም አርጌ አመሰግናታለሁ። ምክንያቱም ብዙ ድካም በብዙ ትግል ነው ያሳደገችን። አባታችን አብራው ገጠር እንድትገባ ጠየቃትና እኛ ለልጆቿ ስትል አልገባም ማለች። እኔ ገጠር ልጆቼን ይዤ አልገባም ማለች። 6 ነን እኛ እና ለኛ ስትል ከተማ ቀረች ማለት ነው። እኔ የተወለድኩት በድሬዳዋ ከተማ ነው። ጉጉ ባላል የሶማሌ ሰፈር ነው፣ ግን በፖሊስ መሬት ነው የሚታወቀው። ፖሊስ መሬት ልበላቸው የሚያውቀው ስላሉና በዛ ነው የተወለድኩት። የሶማሌ ሰፈር ነው። ከሶማሌዎች ጋር ነው ያደግነው። ሰፈራችን ውስጥ በጣም የምንወዳቸው ውድ የሆኑ ሶማሌዎች ናቸው ያሉት ከኛ ጋር አብረውን ያደጉ ያውቃሉ፣ እዚህም አሉ እና ጥሩ ቤተሰብ ድሃ ማንባል ሀብታም ማንባል መጠነኛ ኑሮ የምንኖር ነን። ባክግራውንዴ ከካቶሊክ ነው። በዛ ሁኔታ እናታችን በጣም ዋጋ ከፍላለኛ እንዴት አርጋ እንዳሳደገችን ይሄ ነው ብዬ አልናገርም፣ ግን በምክር በፍቅር በብዙ ዋጋ ከፍላ ነው ያሳደገችን እና እግዚአብሔርን አከብረዋለሁ ስለ እናቴ። ምክንያቱም ሁሉ ጊዜ የምትመክረንን ምክር የነበረው በመጽሐፍ ቅዱስ ውስጥ አገኘሁት። አልፎ አንዳንዱ ሰውን መውደድ እንዳለብን ሰውን እንዳትፈሩ በፍጹም ሰውን ከፈራችሁ ትለን ነበር። ሞኝና ጦጣ ነው የምትሆኑት። እንዳትፈሩ ሰውን ግን ራሳችሁን እንደምትወዱ ሰውን ውደዱ። ለእግዚአብሔርን ታይታችሁ ትወዱታላችሁ። ሰውን በምድር ላይ ያልወደዳችሁ ትለን ነበርና ቃሉን መጽሐፍ ቅዱስ ውስጥ አገኘሁት እና ብዙ ምክር። ወደ ሰው ደግሞ ስትሄዱ ወሬ መስማት አይደለም፣ የተበለሻሸ ነገር አይደለምና ምክር የሚጠቅማችሁን ነገር የሚረባችሁን። በእውነት ልጆቻችንን በዚህ መንፈስ ነው ማሳል። እኔ የእናቴ ምክር የእናቴ ቁጭ አድርጋ ሰብስባ የምትመክረን ጠቀመኝ ወገኖቼ። በጣም ብዙ ሀገር ነው የሄድኩት። በጣም ብዙ ሀገር ዞር ያለው ዩሮፕ ሄጃለሁ፣
ሚድል ስቴጅ አለው አፍሪካ ነበርኩኝ። በየቦታው በምዞርበት ጊዜ ሁሉ ጊዜ አንድ ነገር ሳስብ እናቴ የምትለኝን ነገር ነበር ማስበው። በቃ እናቴ ማንም ሰው ክፉ ነገር ቢያደርግባችሁ በክፋት እንዳትመልሱ እግዚአብሔር አይተዋችሁም፣ ከኔ ጋር ትኖሩም ወይ እኔ ሞታለሁ ወይ እናንተም ትሄዳላችሁ ትለን ነበርና በእውነት እግዚአብሔርን ስለሷ አመሰግናለሁ። እናቴን ስለምወድ ነው። ሌላ በጸባዬ ያሳለፍኩት በጣም ልጆች አስጨናቂ ነበርኩኝ። በጣም ኃይለኛ ነበርኩኝ። ብዙ ጓደኞች ነበሩኝ። በጣም ኃይለኛ ነበርኩኝና እናቴ ከልጆቹ ሁሉ ለኔ ነበር የምትጨነቀው። በቃ ለኔ ነው የምትጨነቀውና እንዳጋጣሚ ብዙ የማሌ ጓደኞች አሉኝ። ሌላ ጥፋት የምናጠፋው ቆሻሻ ምናምን ነገር የለም። እኛ ተሰብስበን መጫወት ነው፣ መጮህ ነው፣ ቤት አንገባም፣ ሰፈር መረብሽ ነው፣ ሌላ ነገር የለም። እና በቃ ተነጋገርንና ወደ ጅቡቲ እንሄድ ተባባልን። በኋላ በቃ ለማንም ሰው ሳንናገር በተቆጥረን እንግዲህ በተራ 3-4 ሆነን እንሄድ ተባባልን። በተራ ከዛ 2-3 እየሆንን የመጀመሪያዎቹ ከኢትዮጵያ የወጣ ነው እኛ ነን እንግዲህ ብል አልተሳሳትኩም። ከዛ ወጣን 2-3 ሆነን ጅቡቲ ስንገባ ጅቡቲ ገብቼ በጣም ጓደኛ ነበረችኝ እዛ አንድ ለሙቀት ወደ ጅቡቲ መጥቶ ያገባት የአፋር የፕሬዝዳንቱ የልጅ ምናምን ነው። ጥሩ ኑሮ ነው የምትኖረው እሷ ነች። በቃ እንደውም ኑ ብላ ኢንካሬጅ አረገችን። እሷ ጋር ሄድኩኝ። እሷ በደንብ ተቀበለችኝ። ጎረቤት ስለነበርን አብረን እየኖርን የሆነ ስራ ስንሰራ ስራ ገባሁ። አንድ ስራ በግሩፕ ስራ አግኝተንና ይሄ ነገር እንደ መጋዘን ነው። አትክልት ጀዎች አትክልት ምናምን የሚገባበት ነውና እዛ ነው ያገኘነው ለመጀመሪያ ስራ። ከዛ እዛ እየሰራን እንዳጋጣሚ ውሃ ጠማኝና ፍሪጅ ከፍቼ ውሃ ልጠጣ ፍሪጁን ስከፍት ጠርሙሱ ተንከባሎ ከዛ 3 ሳምንት ነው ገና ወደቀና እግሬን ቆረጠው። በቃ እግሬ ደም እንዳይመስላችሁ የፈሰሰው። በቃ እጮዋለሁ የበርሜል የቆሻሻ ክዳን ያሞላ ደሙ። ከዛ ሰዎቹ መጥተው ሲያዩ ደሙ እዛ ላይ ደነገጡ። ወዲያው ሆስፒታል ወሰዱኝ። ሆስፒታል ሲወስዱኝ ማደንዘዣ አልወጉኝም ሲሰፉኝ። በእግዚአብሔር ፊት ነው የምነግራችሁ። እንዲህ እየጮህኩኝ በቃ ነፍሴ የምትወጣ ነው መሰለኝ እየጮህኩኝ። ከዛ በቃ ምን ታመምኩኝ። ደም ቀላል ደም አይደለም የፈሰሰኝ። በቃ ሳስበው በጣም በቃ እናቴ ሁሉ ሰምተው አጎቴ ሸፍትራል ስለነበረ የባቡር በቃ ሰምተው በጣም እሷ በቃ ሞቷንም ቀብሯንም አናይም ብላ እናቴ በጣም ታዝን ነበር። ከዛ ተሻለኝ። ያው ጓደኞቼ ደሜን ለመተካት በጣም ብዙ ነበርን። አሁንም በየሀገሩ ነው ያሉት በዩሮፕ በተለያየ ቦታና በጣም እንረዳዳ ነበር እና ያ አለፈ። ከዛ የዝቼ ጓደኛችን ወንድም መጣና እነኚህ ልጆች በቃ በተለይ ይፍቱ አንቺና ሌሎች 2 አሉ በጣም እንቀራረብ ጎረቤት እዚህ መቀመጥ የለባችሁም በቃ ወደ አረብ ሀገር ወይም ደግሞ ወደ ዩሮፕ መሄድ አለባችሁ አለና ቶሎ ወረቀት በቃ አደረገልን። ምን አይነት ወረቀት መሰላችሁ? የውሸት ጋብቻ ነው። በቃ ልጆቹ ግን ህፃኖች ልንወልዳቸው እንኳን እንችላለን ጋብቻ ብለው ያጋቡንና በጣም ህፃኖች ናቸው። እኛ ሀገር ቤት በቃ የምንጫወትባቸው ምናምንና ከነሱ ጋራ ተጋባን። አረብ ሀገር እንደዛ ካልሆነ መግባት ስለማይቻል ነው። ከዛ ሄድን። አሁን አረብ ሀገር ስንገባ በሄድኩበት ቦታ ግን እግዚአብሔርን የማመሰግነው በሄድኩበት ቦታ እግዚአብሔር ሰው ይሰጠኛል። በፍጹም አንድ ቦታ ሰው ያጣውበት ቦታ የለም። አረብ ሀገር በቃ ሌሎቹ 3 ነን ሆነን የመጡ 2 ግራ ሲጋቡ እኔ እግዚአብሔር አንድ ልጅ ነበር ከድሬዳዋ ወደ ጅቡቲ ገብቶ እኛ ብር ነበረን ትኬት ምናምን ቆርጠን ላክንለት። ጉራጌ ልጅ ነውና ከእህቱ ጋር ነው የሚኖረው
በኋላ በቃ እሱ ይፍቱ መታለች እኮ የሆነች አንድ ሶማሌ ቤት ነው ያለችው ሲሉት የት ናት ብሎ እየበረረ መጣ። ከዛ ሚስቱ አሜሪካን ነበር የምትኖረው፣ ወደ አረብ ሀገር መምጣት አቅቷት ከዛ እዛ ስንኖር የሆኑ በጣም የእናቴን ልጆች የሚያስመርጡ የጉራጌ ልጆች እህቶች ሰጠኝ። አሁን እንግሊዝ ሀገር ናቸው። በጣም ነው የምንጠያየቀውና ከነሱ ጋራ እየኖርኩኝ በጣም በቃ ቤተሰቦቼን ሁሉ ረሳም። እንዴት አይነት ፍቅር እንደሰጡኝ። 4 እህትና ማቾች ናቸው። እናታቸው ነች ያመጣቻቸው። እነሱ አንደኛዋ እህታቸው አረብ አግብታ በጣም ተመችቷታል። በሷ ነው የምንተዳደረው። እና እንደዛ አረብ ሀገር ስንኖር ከነሱ ጋራ መልካም ጊዜ ነበረን። ያው አረብ ሀገር በጣም ከባድ ነው። ወጣ ካላችሁ መታሰር ነው፣ ብዙ ነገር አለ። በዛ ውስጥ እያለፈን አንድ ቀን አንድ ቦታ ተሰብስበን ቁጭ ብለን አንድ የናዝሬት ልጅ ነው፣ ናዝሬት ነው ተወልዶ ያደገው፣ ግን የአባቱን ገንዘብ ለመውረስ የመጣ ሰው አገኘሁኝና ተገናኘን። አብረን አወራንና በቃ ተፈላለግን። ግን ሃይማኖቱ ሌላ ነው። ከዛ በቃ እነሱም እንትን ስላሉ ተጋባን እና ጅቡቲ ሄደን የተጋባን። ወንድሞቹ በፍጹም ይሄ አንድ ዚና ምናምን የሚሉት ነገር አለ ሙስሊሞችና በቃ እንደዛ ስላሉት ጅቡቲ እንደገና ሄደን ተጋብተን ጓደኞቼን ሁሉ በደም አይቻቸው ጥሩ ሆኖ መጣው። ከዛ በቃ ጅቡቲ አረብ ሀገር በሽ ነው። በቃ በአመት 2 3 ነው ኢትዮጵያ የሚሄደው። ይሄን ሁሉ ታሪክ ማወራላችሁ ቁልፍ የሆነ ነገር እንድትሰሙ ብዬ ነው። እና እመላለሳለሁ 2 3 የባለቤቴ እናት ናዝሬት ነው የሚኖሩት። በጣም የተወደዱ ናቸው፣ ወርጂ ናቸው። እና አዲስ አበባ ሲሄድ አያቸዋለሁ። በጣም ወንድ ልጅ የላቸው ሴት ልጅ የላቸውም እና ሴት ልጅ እግዚአብሔር ሰጠኝ ብለው በጣም ይወዱኛል። እኔም በጣም ነው የምወዳቸው። እንደዛ እያልኩኝ አንድ ጊዜ ወደ አዲስ አበባ ለመሄድ ምን ተባለ? ታክስ አይከፈልም፣ እቃ ምናምን ውሰዱ ተባለና እቃ እንዳይመስላችሁ ስንት ብር የሚያወጣ ማአት እቃ ገዝቼ ተጭኖ በካርጎ የሚኒቴር ጃኬት ሳይቀር ተጭኖ በካርጎ ወደ አዲስ አበባ ወሰድኩኝ። ልክ እኔ ስገባ ቀረጥ ታክስ ሱር ታክስ ነው ስንት 100 ሺህ የሚያወጣ በቃ ወሰደው መንግስት። ከዛ እናቴ ምን አለችኝ? በጣም ተበሳጨው። አልቅሼ ይህን ገንዘብ አንድ ነገር ልሰራበት ምን ኧረ ተይ ልጄ አለችኝ። ጦስሽን ይዞ ይሂድ፣ ምንም አያደርግ። ምን ጦስ ነው የምታወሪው አንቺ? እዚህ ቁጭ ብለሽ ጦስ ምን ጦስ? ገንዘቡ ቀላል መሰለሽ እንዴ? ጦስ የምታወሪው ምንድነው? ስለ እኔ ነገርኩሽ። አያቴ ድሮ ስንት ነገር በሚጠፋበት አባባ ድሮ እንደዚህ በቀን 5-4 ከብት ሲሞት እያወጣ ነው የሚጥለው። በቃ የልጆቼን ጦስ እያለ እሱን ያሮጊት ወሬ ታይልኝ እያልኩኝ በጣም ተበሳጭቼ የአባቴ ልጅ አለ የመጣ እኔ ነኝ ማስተምረው ከቤት ትንሽ ችግር ስላለበት ድሬዳዋ አንተን በሉት ብዬ እኔ ነኝ ማስተምረው። ከዛ ምን አለኝ? ይፍቱ ባክሽን አዲስ አበባ እንሄዳለን እንግዲህ በእንትን ውሰጂኝ አለኝ። በባቡር እንዴ አረታ ትቀላለህ እንዴ? እንዴት በባቡር እንሄዳለን ስለው አይ በባቡር ውሰጂኝ አለኝ። ከዛ እሺ አልኩት። በቃ ለምን ሲያረገኝ በጣም ስለምወደው ከአባቴ ልጆች ውስጥ እሱም በጣም ነው የምወደው። እሺ አልኩና ቃል ገባሁለት። ከዛ አሁን ተያይዘን ጠዋት ቁርስ በልተን ቤት እስከ ለጋር ሸኙን። ድሬዳዋ ትኬት ማታ አስቆርጠናል። እስከ ሸኙን ተመለሱ። እኛ አሁን አንደኛ ማዕረግ ነው የቆረጥነው። ቁጭ ብለናል። አንደኛ ማዕረግ ሁለተኛ ማዕረግ ምናምን ብሎ ያው ባቡሩ እንደዛ ነው። አሁን ልንሄድ ስንል አንድ ሰው መጀመሪያ ልጅ ሆኜ ትምህርት ቤት አቡነ እንድሪያስ ትምህርት ቤት ስማር አብረን ተምረናል። ድሬዳዋን የምታውቁ አቡነ እንድሪያስን ትታውቁታላችሁ። እዛ ነው የጀመርኩትና እዛ አብረን የተማርን ልጅ ነውና ፊሽካ እየነፋ መጣና ይፍቱ አለኝ። አቤት አልኩት። አታፍሪም እንዴ? ማፈሪያን እሻለኝ። ለምን ስለው
ከአረብ ሀገር መጥተሽ በባቡር ትሄጃለሽ አለኝ። እንዴ መቼ ምን ማለት ነው ስለው አይኔ ነው ወይ ሌላ ሰው እያልኩ እኮ ነው። ገንዘብ አጥተሽ ነው እንዴ አለ። ኧረ በእናትህ እኔ እሱ ለምኖኝ ነው ወንድሜ፣ በዚህ ችግር ለምኖኝ ነው አልኩት። ከዛ ካልወረዳችሁ አለ። ለምን? ቁርስ በልታችሁ ትሄዳላችሁ። እኛ ቁርስን በልተናል። በፍጹም ካልወረዳችሁ። ኧረ ተው እባክህን ታይ ውረዱ፣ የሆነ ነገር ደግሞ አሳይሻለሁ ያላየሽው ነገር አለ እያለ ጭቅጭቅ ሲያደርገኝ ወንድሜ ነው በላይ ነው ስሙ ይፍቱ እንውረድ እባክሽን አለ። እንዴት እንሄዳለን? በራሪው ከሄደ እኔ በሌላው መሄድ አልችልም ስለው አይ ሁለተኛውን ጠብቃችሁ እኔ አንደኛ ማዕረግ ቆርጥላችኋለሁ አለ። እሺ ወረድን። እሱ ኦፊስ ገባን፣ ቁርስ በላን፣ ተጫወትንና አሁን ስንሄድ ሪዲ ሄዶ ትኬቱን አስተካክሎ በሁለተኛው ባቡር እየሄድን አሁን ልክ በቃ ሄደ ባቡሩ ተነሳ። እሱንም ተሰነባብተበት ነው ስትመለሱ ፈልጊኝ ምናምን አለኝ። እሺ አልኩት። ከዛ ሄደን ልክ ባቡሩ ሄደን አዋሽ ላይ ስንደርስ ሄሊኮፕተር ሰማይና ምድር ተገለባብጧል። ወይኔ ዘንድሮ ገንዘቤም ተበላ፣ እኔም እዚሁ መሞቴ ነው አይደል? ወይ ጉዴ! ጦርነት ተነስቶ ነው እንዴ በላይ ስለው እኔ ምን አውቃለሁ አለ። ታናሼ ነው። ምን አውቃለሁ አላውቅ። ምን ጉድ ነው? ሄሊኮፕተሩ ይጮሃል። በኋላ ልክ አዋሽ ሲገባ የኛ ባቡር ቆመ። በኋላ ምን ቢሉን ከናንተ በፊት የበረረው ባቡር አንደኛ ማዕረግና ሁለተኛ ማዕረግ ትሬኑ ተቆርጦ አዋሽ ገደል ውስጥ ገባ እና 250 ነበር። ሁለታችን ስንቀር እንግዲህ 200 ስንት ሰው አለቀ እንዳለ ሲሉ ደነገጥን። እንዴት? አዎ በቃ ይኸው በዚህ ምክንያት ነው ብለው ከአዋሽ ጉድጓድ ውስጥ ሬሳ በሄሊኮፕተር ነው የሚያወጡት። ሬሳ በሄሊኮፕተር። በኋላ እኛ የምናርፈው እኔ ምንም አልመሰለኝ ልጅም ስለነበር ይገርም ነገር ነው በጣም እያልኩኝ መጣሁኝ። ወዴት መጣን? ናዝሬት የባለቤቴን እናት ማየት ስላለብኝ በቀለ ሞላ ነው የምናርፈው። በቀለ ሞላ በፊት ነው ቡክ የምናረገውና እዛ ኢትዮጵያ ሲሄድ እዛ ነው እሳቸው ጋር ሲሄድ ቀን ሄጃያቸዋለሁ እንጂ በቀለ ሞላ ነው የምሄደውና እዛ ነው የምናርፈውና እዛ ሄደን አርፈን በኋላ ገባ አልኩኝና ያክስቴ ልጅ አለች እዚህ መጣለች። የሚያውቋት አሉ ከአሜሪካን የመጣች ጊዜ እዚህ መጣቻለች። መጣና አይታኛለች። አሜሪካን ነበረችና ዶክተር ናት። ደወልኩላት። ገኒ አልኳት። ይፍቱ ነሽ እንዴ? አዎ። በላይም አለ? አዎ። የት ናችሁ? ምን ነው ረስቼዋለሁ ነው ያን። ምን ነው እንዴ? እቤት እኮ ለቅሶ ተቀምጠዋል። እኔ እኮ ጠዋት መሄዴ ነው። ጠዋት እኮ ልሄድ ነው። የት ናችሁ እንዴ? እኔ ድምጽሽን ማመን አቃተኛ ያለን እኛ ምናምን ምንም አልጋ እንትን አላል። በይ እኔ አያምኑኝም። አሁን ይሄን ስልክ ዘግተሽ ደውይላቸውና ድምጽሽን አሰሚ። እኔ እኮ ጠዋት መሄዴ ነው። አሁን ጠዋት ልሄድ ነው ወደ ድሬዳዋ። ምን አልኳት። ሀዘን ተቀምጠዋል፣ ለቅሶ ላይ ናቸው። ምክንያቱም የድሬዳዋ ሰው ሁሉ በቃ ደግሞ በጣም ሀብታሞች የዱባይ ነጋዴ ምናምን ወርቃቸው ከዚህ ነበረ ነው እንትኑ እኛም ፉርጎ ውስጥ የነበሩት እነሱ ሁሉ እንዳሉ ነው ያለቀው። ድሬዳዋ ከተማ ለቅሶ በለቅሶ ነውና እኛ ቤትም ተቀምጠዋል አለች። ከዛ ደወልኩላቸው። ስደውልላቸው የእህቴ ልጅ ነች ያነሳችው። አክስቴ አንቺ ነሽ ሌላ ሰው ወይኔ ብላ ወረወረችው ስልኩን። ኧረ እኔ ነኝ አልኳት እና እኔ ነኝ። ምን ነው እንዴ? ተነግሮ እኮ ሬዲዮ ሁሉ ተነግሮ ህዝቡ ሁሉ አልቆ ደግሞ ሸኝተናቸዋል። እንዴት ወጣችሁ እናንተን? አንድ ሰው አልተረፈም ነው የተባለው። እንዴት ወጣችሁ? እኛ እግዚአብሔር አወጣን። ወተናል አልሞትንም። የሆነ ሰው ረዳናል። ከዛ ወንድሜ መጣና የት ናችሁ? ማን? እንዴት? ምን? እኛ እኮ እዚህ ብሎ እኛ እንደዚህ ብዬ ስነግረው አወቀው። ጌቱንም ያውቃል። ስሙ ጌትሽ ነው። አወቀው። ከዛ በጣም
ተገረሙ፣ ተላቅሰው ነበር። እናቴ ድምጼን ማመን አቅቷት አንቺ ነሽ ሌላ ሰው ትላለች ፈዛ እንትን ብላ ኧረ እኔ ነኝ እንመጣለን በቃ አዲስ አበባ ማንሄድም ነገ ተነገ ወዲያ እንመጣለን። በባቡር እንዳትመጡ በባቡር እንዳትመጡ ባይሆን በቃ የሆነ ነገር ይሆናል። አይ በቃ አልኩኝና በቃ አመለጥን። እግዚአብሔር ተአምር ሰርቶ እኔ አሁን ነው በቃ ከልጅነቴ ጀምሮ በህይወቴ ውስጥ የሚሆነውን ነገር ቁጭ ብዬ አንዳንድ ጊዜ ጸሎት ስጨርስ የእግዚአብሔርን ምህረት ሳስብ ዋው እግዚአብሔር ሆይ እንደኔ የረዳው ማን አለ? ነገሬን ሁሉ ሲያጣምም እግዚአብሔር በየት መንገድ እንደሚመጣልኝ አላውቅም። በየት መንገድ ሁሉ ጊዜ የሚያወጣኝ። ከዛ ከአረብ ሀገር ስወጣ አረብ ሀገር በቃ ልጅ ነበርኩኝ እኔ ስለ ትዳር ማለውቅ መጫወት ነው በቃ ምንድነው እና በጣም መልካም ሰው ነው ያለውን የወረሰውን ገንዘብ ሁሉ በቃ በጣም መልካም ነገር ነበር የሚያደርገው። ግን ትንሽ ጥፋት ሳይ በፍጹም አልኖርም አልኩ አንገቴ ይቆረጥ ብዬ ከዛ ሄድኩኝ። እነኛ ጉራጌዎች ልጆች ጋር አሁን እንግሊዝ ሀገር ናቸው ያሉት እነሱ ጋር ሄድኩኝና አንድ ጓደኛችን ይፍቱን ከዚህ ሀገር ካላወጣኋት አልወጣም አለች። አረብ ሀገር ደግሞ ልታወጣኝ እናቴን አረብ ሀገር ደርሻለሁ እዛ ደርሻለሁ ስላት ጣሊያን ስደርስ አሁን ጣሊያን ገባሁ አልኳት። ጣሊያን ቪዛ አግኝቼ ገባ። አይ አለች የሰው እግር ቢያልቅ ያንቺ እግር ያልቃል ልጄ በመሄድ ሞትሽ እኮ አንድ ቦታ ተቀመጫለች። እግር ቢያልቅ የሰው እግር ደግሞ እዛ ሄድሽ አለች። አዎ እዛ ነው አሁን ደግሞ ገብቻለሁ ጸልዩልኝ ብቻ አልኳት። ጣሊያን ሀገር ገባሁ። ጣሊያን ሀገር በቃ ቤቱንም ትቼ ምንም ትቼ ጣሊያን ሀገር ስገባ ደግሞ የፈረንጅ ሀገር ኑሮ በቃ ደነገጥኩኝ። በጣም ሰው ሁሉ የሚሮጥ ነው። ጣሊያኖች ይጮሃሉ ምን በቃ በጣም ደነገጥኩኝ። ወይኔ አልኩኝ በቃ እኔ መለሳለሁ ወደ ሳውዲ ብዬ እቃዬን ይዤ ወደ ኤርፖርት ሲሄድ 2-3 መለሱኝ ከኤርፖርት 2-3 ከኤርፖርት መለሱኝ። ከዛ ጣሊያን ሀገር እንደምንም ብዬ እየታገልኩ የሰዓት ስራ ነው የምሰራው። በቃ ባሱ ደግሞ ሩቅ ነው። ከዚህ በቃ እዚህ ያሉት አሁን እዚህ የመጡት ቱቱዬ ወደ ጌታ ሄዳለች። ጣሊያን ሀገር በጣም እንገናኝ ነበረ። በቃ መሮጥ ነው መሮጥ ፋታ የለም፣ ሌላ ስራ የለም። የሲኞራ ቤት ስራ ነው ያለው። ሰው ደህና ስራውን ትቶ ደህና ኑሮውን ትቶ ሲኞራ ቤት ነው በቃ ሽንት ቤታቸው እንዴት እንደሚያሳጥቡ ጽዳታቸው። አንድ ምግብ እንዲህ ብለው ሰው አያስነኩም ጣሊያኖች። አንድ ነገር ክችናቸው ምን አይነት እንደሆነ ጠዋት ስትሄድ ለስራ ቡናና ኩኪ ይሰጡሃል። ያ ኤክስፕሬሷቸው ይሰጡሃል። ከዛ የገባ እስከምትወጣ ጽዳት ነው ምኑ ካውያ ልብስ ማጠብ ምን በቃ መሮጥ ነው። ወይኔ ያልኩኝ ሳውዲ እንደዛ ቁጭ ብዬ ስኖር እንደዛ በቃ አገር ናገር እግዚአብሔር ሆይ ያልኩኝ። ግን በቃ አበረታኝ ጌታ ረዳኝ። በእውነት ነው የምላችሁ ጌታ ረዳኝ። ከዛ የወንድሜ የአባቴ ልጅ የታናሽ ወንድሜ ጓደኛ እዚህ ሀገር ነው ያለውና ወንድሜ ነገረው ባክህ ከአረብ ሀገር ከጣሊያን አውጣት አለው። በቃ አውጣት በቃ ተንከራተተች እህቴ ከጣሊያን አውጣት ሲለው ምን ችግር አለ አወጣታለሁ አለና በኋላ ቪዛ ላከልኝ። ደውሎ ነገረኝ ወንድሜ አልዋን ልኮልሻል ቪዛ እና ጠብቂ ይጠሩሻል አለኝ። በጣም ደስ አለኝ። ምንም መንገድ የለኝም የመውጣት። ከዛ ወደዚህ ስመጣ ወደ ጣሊያን ሆኜ የሪስፖንሰሪ ደረሰ እና ተጠራው። ስጠራ ለካ ሪስፖንሰሩን ልጅቷ ካንስል አስደርገዋለች እህትየዋ። እሷ እንኳን የሥራ ሰው አይደለችም። የአዳር ስራ እንኳን ሰርታ አታውቅም። የሰዓት ስራ ነው የምትሰራው። ስለዚህ እዛም መጣታ እንትን ትላለች። ልብ አድርጋለችው። በኋላ እሺ አለና ካንስል አረገው ሪስፖንሰሩ። አሁን
ኢንተርቪው ነው ብዬ እኔ ቂቅዬ ሲሄድ ሴትየዋ አሮጊት ናት። በጣም በጣም ወገኖቼ አዛውንቶችን እንዴት እንደምወድ እንዴት አባቶችና እናቶች እንዴት እንደሚመቹኝ ጓደኞቼም እነሱ ናቸው። እኔ ልጅ ጓደኛም የለኝም ከልጅነቴ በኋላ። ሲኞራ አሮጊት ናት ኢሚግሬሽን ውስጥ የተቀመጠችው። ገና ስታይ እንባዋ ሁሉ መጣ እንባዋ። ከዛ እንዴ ምን ሆና ነው አልኩኝ። የሚያስተረጉመው ልጅ ደግሞ ያሰበ ተፈሪ ልጅ ነው እና አውቀዋለሁ። ከዛ ምን ሆና ነው ስለው ምን አውቃለሁ እንዲሆነ አታውቅም አለ። ይሄ ነው ዋት አለችኝ። እንግሊዘኛ ትችላለሽ አለችኝ። አልችልም እኔ ኖየስ ነው እንጂ ሌላ ነገር አልችልም አልኳት። ከዛ ማለት እኔ ትምህርት ቤት የተማርኩት ከ8 ወደ 9 ሳልፍ ነው። ማለፌንም አላውቅም። ስወጣ ከድሬዳዋ ምኑንም አላውቀው። የትምህርት ሰውም አልነበርኩኝም እና ዝም ብዬ በቃ እንትን ላይ ሄዳም አልሰጠውም። እኛ ዝም ብለን መክነፍ ነበር። ከዛ አሁን አለችኝ እሷ ስትለኝ ወይ ጉድ አልኩኝ። ምን ልትለኝ ነው? እያየችኝ ታዝናለች። ምን ሆና ነው? እኔ ደግሞ የሞኝነቴ ከሀገሬ ምናልባት መቶላት ይሆን እንዴ ሰው ሞቶ እሱን ልትነግረኝ ነው? አሁን ምን እናቴ ሞታ ይሆን ወይስ ምንድነው? ምን ልትነግረኝ ነው ብዬ እንተንዳል። በኋላ ንገራት አለችው። ሪስፖንሰርሽን አይ እንዴ ነው ያለችኝ። መጀመሪያ ይሄ ላከልሽ ሰው ማን ነው አለችኝ። ማን ነው በላት። ሀዝበንድሽ ነው? ኤክስ ሀዝበንድሽ ነው? ጓደኛሽ ነው? ዘመድሽ ነው? ምንሽ ነው አለችኝ። እውነቱን ከተናገርሽ ካናዳ ትሄጃለሽ። ካናዳ ሌባና ውሸታም አይፈልግም በላት አለችው። እንዴ ነው ያለችው። ሌባ ሰው ውሸታም ሰው ካናዳ አይገባም እና እውነቱን ተናገሪ። ይሄ በኋላ እንደዚህ በላት አልኩት። 5 ወይም 6 ሰው እዚህ ጋር ብታቆሚ ማን እንደሆነ እዛ ውስጥ ቢቆም እንኳን አላውቀውም አልኳት። ምክንያቱም በጣም የታናሽ ወንድሜ ጓደኛ ነው የላከልኝ። ወንድሜ ነው የነገረኝ። አላውቀውም ስላት አንድ ነገር አላበዛችብኝም። እግዚአብሔር እኮ ነው ከላይ ከሷ አይደለም። ምን አለችኝ? በቃ እውነቱን ስለተናገርሽ ኤክሴፕት አድርገንሻል፣ ተቀበለንሻል። ሪስፖንሰርሽ ግን ይኸውልሽ ወረቀቱ ካንሰል ሆኗል፣ መሄድ አትችይም አለች። ለካ ሁሉም ልጆች የነበሩት ሰምተዋል። ስታሲዮን ተርሚኔን የምታውቁት ጣሊያን ሀገር የነበራችሁ እዛ ከስራ ሲወጣ እዛ ነው ሞልተን የምንቀባበለውና የምንጫጫው እዛ ተደርድረው። ከዛ እኔ ሲሄድ እያለቀስኩ ምናምን የሚሄድ መስሏቸው ሁሉ ሲያዩኝ ይርቱ ምናምን ምን ነው ምን ሆናችሁ አልኳቸው። አሁን ግማሹ ሞተዋል፣ ግማሹም ሌላ ሀገር አለ። ምን ሆናችሁ ስላቸው ተቀበሉሽ እንዴ? ምን ሆንሽ? ምን ነው እየሰማችሁት ነገር ነበር እንዴ? ለምን አልነገራችሁኝም ስላቸው አንዷ ምን አለችኝ? እኔ ፈራዋት አለችኝ። ለኔ ነግራኝ ነበረ፣ ለሌሎች ነግራ እንደሆነ አላቅም። ሪስፖንሰር ያውላችሁ ወረቀቱን አይዞ ኢንተርቪሽን ጠብቂ፣ ሜዲካልሽን ጠብቂ፣ ሪስፖንሰርሽ ካንስል ሆኗል፣ ግን እውነት ስለተናገርሽ ብላ ያውላችሁ የሰጠችኝ አልፌያለሁ። ንገሯት እንደዛ ብላችኋል። ደግሞ ከዛ በፊት ወንድሜን ከኬንያ አመጣለሁኝ ብላ መጀመሪያ በእግዚአብሔር ፊት ነው የምላችሁ ሲኞራ ቤት ሰርቼ እጄ የገባችውን 500 ሚሊ ሊሬ ወስዳብኛለች ስጭኝ ብላ። ምክንያቱም ወንድሟ ስለሆነ ሪስፖንሰር የሚያደርግልኝ እምቢ ማለት አልችልም፣ ሰጥቻታለሁ። ከዛ እሷ ግን እንደዛ ብላ ካንሰል አስደረገችው። ሰው ሁሉ የዘራውን ያጭዳል። እግዚአብሔር መልካም ነው። እግዚአብሔር በጣም መልካም ነው ወገኖቼ፣ መልካም። እንደ እግዚአብሔር ያለ ማንም የለም። ሰው ክፉ አደረገብኝ ብላችሁ በሰው ላይ ክፉ አትመልሱ። እግዚአብሔር መልካም ነው በጣም። እና ከዛ መጣሁኝ። እንደውም ከሷ እኩል ሳምንት ባልተበላለጠ ጊዜ እኔም እሷም አብረን እኩል ካናዳ ገባን። ካናዳ ስንገባ እግዚአብሔር የተመሰገነ ይሁን። ካናዳ ማለት ለኔ ስገባ እንዴት እንደወደድኩት እንዴት ደስ እንዳለኝ በሜይ ወር ነው የመጣሁት ወገኖቼ። በጣም ነው የወደድኩት። ነገሩ ሁሉ ግሪ ነው።
በጣም ደስ ይላል። ልክ በቃ ወደድኩት። ወይኔ ሀገር እንዴት የሚያምር ሀገር ነው እያልኩኝ በቃ ፓርክ ቢሄድ ልጆቹ አጣሉ የኛ ልጆች በዚህ ከተማ በቃ ይወስዱኛል፣ እዚህ ይወስዱኛልና ሁሉ ጊዜ አንዳንድ ድግስ ሲኖረን እኔን የሚሰጡኝ እቃ አጠባ ነው፣ ዲሽወሸር ነው። እና ከዛ ምን አሉኝ፣ ይፍቱ አሉኝ፣ እዚህ ሀገር ዲሽወሸር በሽ ነው፣ እሷን እንደምትገቢው አሉኝ። ለኔ እሱን አያችሁልኝ እዚህ ድረስ መጥቼ ስላቸው አይ በሱ ተለማመጂ እሱ ነው መጀመሪያ ያለው ብለው በጌታ ፊት ነው የምላችሁ። በጣም አንድ ቦታ ወስደው ዲሽወሸር አስገቡኝ። እዛ እሰራለሁ። ግን ወዲያው ተዘጋና ቤቱ ቀረን። ግን ካናዳ ስመጣ አንድ ነገር የረሳሁት አንድ እናቴ የምታገለግለው ሰው ነበርና ይሄ ሰው ሀብታም ነው፣ ቤት አለው። አንዳንዶቻችሁ ሳታውቁት አትቀሩ። እና እንደመጣው መንግስት ቤት ተከራየልኝና ፈልጉ ተብሎ ስንፈልግ የሱን ቤት ስሙንም ብጠራው ግን ምንም አያደርግም። የሱን ቤት ተከራየንና ይሄ ሰው የእናትሽና ያጎትሽ ውለታ አለብኝ ብሎ 6 ወር የቤት ኪራይ አልወሰደብኝም። 6 ወር በቃ አውይ እናትሽና ያጎትሽ እኮ ባይኖሩ እኔ ከሀገር መውጣት አልችልም ነበር እያለ ቤቱ የራሱ ነው። መንግስት የወር ደሞዝ ሲልክልን እሱ በቃ የፈለግሽውን ግዥበት ነው የሚለኝ። የፈለግሽውን እግዚአብሔር እድሉን ሰጥቶኝ አንቺ እዚህ መተሽ ብሎ እና 6 ወር የቤት ኪራይ አላውቅ ምን አላውቅ። ዊኖና ነው ቤቱ የነበረው፣ ሴንት ክሌር ዊኖና ላይ እዛ ኖራለሁ። ከዛ ቤቱ ቦታውን መንግስት ፈለገውና መንግስት ግምቱን ሰጥቶ ሲያስለቀቀው ነው የወጣሁት። ከዛ በኋላ ቲም በጀኝ በብዙ መከራም ባልፍም ጌታን አገኘው። ዋናው ትልቁ ቁልፍ እዚህ ጋር ነው። ጌታን ደግሞ ያገኘሁት እንዴት መሰላችሁ? በብዙ ነገር ነው ያለፍኩት። በብዙ ነገር እዚህ መጥቼ ያው ሃይማኖት መቼም በእግዚአብሔር ፊት ነው መናዘዝ ያስኩት። ዛሬ ያደረኩትን ሁሉ ለአንዳንድ ሰው ለግል ሰዎች ብዙ መናገረው ነገር አለ። ይሄ ቆረጥ አርጌ ነው እኔ በጣም ብዙ ነውና በጣም በቤተሰብ ደረጃ የምንተዋወቅ ነው። ሀብታም ነው፣ የራሱ ሁሉ ነገር አለው። ያጎቶቼ ልጆች ትልልቆች አሉ፣ የነሱ ወዳጅ ነው። በቃና ተቀራረብ። እሱም ሃይማኖታችን አንድ አይደለም። ሁለተኛ ያቺ ሴት ጉዴን ነገረኝን እዩ ያለችው ያቺ ዮሐንስ ወንጌል 4 ላይ ያለችው ሴት እሷ ነኝ እና እግዚአብሔር ደረሰልኝ። ግን እግዚአብሔር ምን አደረገልኝ መሰላችሁ? ልጅ ሰጠኝ። በቃ ከሱ ጋርም የሆነ ያው የነሱ ጋር ብቻ ነበረ። ልጅ አልፈልግም ብሎ በቃ ቢዝነስ ሰው ነው፣ ቢዝነስ ከፍትቻለሁ ምናምን። ከዛ ጓደኞቼ በፍጹም እግዚአብሔር በዚህ እድሜሽ ልጅ ሰጥቶሽ ምናምን ብለው እግዚአብሔር ይባርካቸው። ከዛ እሱ ሲሄድ ልጄን በጣም ብርድ ጊዜ ነው እዚህ ሀገር ካናዳ ሰውን የማይፈልግ ጓደኞቼ ሁሉ ጠፉ። ሁሉም ቢዚ ነን ይላሉ። በቃ ጭንቀት ያዘኝ። እምደውልለት ሰው አይመልስልኝም። ይፍቱዬ ቢዚ ነን በቃ እንደዚህ አድርገን ምናምን ብለው ወይ መተው የሆነ ነገር ጣል አድርገውልኝ ይሄዳሉ። እኔ በጣም ተጨነኩ ወገኖቼ፣ ተጨነኩ። በዚህ አጋጣሚ የረሳሁት አንድ ትልቅ ሰው በህይወቴ ትልቅ ስራ የሰራ ወዳጄ፣ እናቴ፣ እህቴ ወደ ጌታ የሄደችው ባለፈው በቃ እሷ ብቻ እዚህ ላይ ስራ ድግም ይላታል። ትመጣና ምንድነው የምታረገው? ቴሌቪዥን ትከፍትና ቁጭ ብላ ቴሌቪዥን ከፍታ ቴሌቪዥኑን እያየ ቴሌቪዥኑን በቃ ነቤንሂን ምናምን ሲሰብኩ እየተንፏቀቀች ስሩ ጀማመርሽ እንዴ ምን ነካሽ ዝም በይልን ስላት እሷ ጌታ ይማርሽ ነው የምትለው። ለኔ በቃ ሁሉ ጊዜ ወገኖቼ ወዳጅ ካላችሁ እሷ ነች ለዚህ ክብር ያበቃች፣ ነፍሴን የታደገቻት። ተስፋ ሳትቆርጥ ነፍሰ ጡር ነኝ፣ ሰው የለኝም። ቢጠየቅ በፍጹም እኔ እንዳትጠይቂኝ ልጅ አልፈልግም
የማልፍበት ነገር ገንዘብ እኮ አለኝ፣ ሁሉ ነገር አለኝ። ገንዘብ ምንም ዋጋ የለውም። ምንም የሚረባ ገንዘብ አይደለም ወገኖቼ። የሚያስፈልገው ጌታ ነው። ገንዘብ አለኝ፣ ሁሉ ነገር ወርቅ አለኝ፣ ሁሉ ነገር ምንም በብዙ ስቃይ ሳልፍ እሷን ብቻ በቀን ከቻለች በማታ ከቻለች ትመጣልኛለች፣ አገኛታለሁ። በቃ ኑሮ ጭልምልምልምልም ማለት በቃ ለምን ጭንቀት አይዘኝ? ለምን አልታመም? ሲያንስብኝ ወደ ኋላ ዞር ብዬ የማስበው ያሳለፍኩትን ነገር ነው። በቃ እንደገና ደግሞ ትንሽ በቃ እንደዚህ እንቅልፍ ምናምን ሲመጣብኝ ከዛ ሁሉ ቤተሰብ ተፈጥረሽ ይለኛል ሰይጣን። ብቻሽን ያ ሁሉ ቤተሰብ በቃ ሰማይ ምድር ተገለባበጠብኝ ወገኖቼ። ሰው የለ አጠገቤ፣ ብቻዬን ነኝ፣ ማንም የለም። አገሩ ብርድ ነው፣ በብርድ ጊዜ ታውቃላችሁ። በቃ በሽተኛ ሆንኩኝ፣ ታመምኩ። እማትለየኝ ሁሉ ጊዜ የሆነ ነገር ቆጣጥራ ታመጣለች፣ ግን መንፈሷን አልወደውም። በቃ ወገኖቼ ዓለማውያኖች ቢጠሩን እኔ ስላለፍኩበት ስለማውቅ መንፈሱ ስለሆነ እንዴት እንደምጠላት እሷ እኮ ለኔ በቃ መጣች። እንግዲህ ደሞ ላለው ቆጣጥራ እኮ ነው የምታመጣልኝ፣ የሚበላ ነገር፣ የሚለበስ፣ የሚያሞቅ ምናምን ብላ እኔ እንትን አልላት። ከዛ በቃ ምርር አለኝ። ብላቴ ልጅ ተወለደ። ሲወለድ በጌታ ፊት ነው የምላችሁ እንዳባት ከጎኔ የቆመች እሷ ነች። አይሽ ሰው ሞት ለጓደኛው ቢሞት ሞትላት ነበረ ወይ ምን አይቻልም። ከእናቴ ልጆች የበለጠ ለኔ መልካም ነገር ያረገችልኝ አርሳኝ ምን ብላ ልጄና እኔ በብዙ ነገር ነው የምናልፈው። ምንም ነገር ማውራት አያስፈልግም። አሁን እሱ አላቅም አዳም የደረሰ ሰው ስለሆነ የራሴኑ ታሪክ ነው ማውራው። አንድ ቀን እሱ ደግሞ ያወራል እና በብዙ ታሪክ ነው በብዙ ችግር ነው የምናልፈው። በብዙ ማንም ሰው የለም አጠገባችን ያለ ጌታ። ይሄ ጌታ ለካ ሊያበስለን ነው ወገኖቼ። ንፍሮ ሲበስል አይደለም የሚጣፍጠው? ንፍሮ የሚወድ ሰው ንፍሮ ብስል ሲል እንዴት ይጣፍጣል ለመብላት። ጥሬ ንፍሮ መብላት የሚችል የለም። ብስል ለኔ ያደረገን ጌታ በቃ በነገር ሁሉ በሰልን። በቃ አንድ ቀን ኤምባሲ ውስጥ ኢትዮጵያ ኤምባሲ ሰው ወሰደኝና ሄጄ አንድ እህት አገኘሁኝ። እዚህ ያለች ነች። ቤታቸው ወስዳ አንድ ቀን አሳደረችኝ። እግዚአብሔር ይባርካት። ከዛ ልጄ በብዙ ነገር ነው የሚያልፈው። እኔ ብዙ ነው ታሪኩ። እያልን አመት ሆነው አመት ሲሆነው በርዝዴ አደረግንለትና በርዝዴ ያርገንለት አሁንም በቃ እሄዳለሁ ምን እላለሁ። መጨረሻ ሳይካትሪስት እጅ ገባው። በቃ ምንም ተስፋ የለም። በቃ ልጁ ምንትን ብለው ሳይካትሪስት ገብቼ እንግዲህ የመጨረሻ በቶሮንቶ ከተማ የኩዊን ሆስፒታልን የምታውቁ ካላችሁ የመጨረሻ አይምሮ በሽተኛ እዛ የተኛ እንዴት ነው የሚያደርጉት መሰላችሁ? መርፌ ይወጋል፣ ዚፕ ነው አፉ። በቃ እዛ ቁጭ ብዬ የማየው እዛ ስገባ ወሰዱኝ እዛ እና በቃ የኔ ምድል ያ ነው። በቃ ሰዎቹ ቀንም ሌሊትም አይናገሩም፣ ምግብ የማይበሉ። እኔም እዛ ነው ያለሁት። እግዚአብሔር ግን እዛ ሆኜ የሚከታተለኝ ማንም አልነበር። ጥሩ ወርቅም ብትመጣም ብዙ አያስገቧትም፣ ብዙ አትቆይም። ከዛ ወደ ሳን ጆሴፍ ሆስፒታል ሄድኩኝ። ሳን ጆሴፍ ሲሄድ ደግሞ እዛ ማንም ቢሰጠኝ ምናልባት የምታውቋት ፓስተር ቢኖሩ ያውቋታል። ፓስተር አለማየሁ አርመናዊ ናት። በእናቷ የዛሬ አመት አረፈች። እናቴ በቃ እናቴ ናት። ሳይካትሪስት ናት።
ለኔ እናቴ በሏት እናዛ አስቀመጣልኝ። በቃ የምታደርግልኝ የምትመክረኝ ለልጁ የምትገዛለት ነገር ምን የምትለው ነች ትኮነች። በእናቷ ሀበሻ ነች፣ በአባቷ አርመን ነች። እዚህም ብዙ ሰው ያውቃታል። እና እሷን ሰጠኝ ደግሞ ጌታ። ታባብለኛለች ምን ትለኛለች። በኋላ በቃ እዛው እያለሁ አቃተኝ ምንም ነገር። ጥሩ ወርቅ አንድ ቀን ምን አለች፣ ይፍቱዬ አለች፣ ለምንድን ነው ወደ ጌታም እስቲ ይጸልዩልሽ እስቲ ጸሎት ምን አለበት እንዴ? አንቺ እኮ ሙስሊም አይደለሽ። በነገራችን ላይ ሁሉ ሰው ሙስሊም እመስላችኋለሁ። እኔ ጠብታ ሙስሊም የለብኝም። ጠብታ በዘር ማንዘሮቼ ጠብ ያለች የሙስሊም ዘር የለችብኝም። በጣም የሚያውቁኝ ብዙ አሉ እዚህ ቤተክርስቲያን ውስጥ። አንድ ነገር የለብኝም። ስሜን በመቀየር ራሴን በመሸጥ በቃ ሰው ያለ ጌታ ኑሮ ሁሉ ኪስ። ስለዚህ ነው እንደ እብድ ከተማ ውስጥ ምሮጠው እኔን ያሳረፈኝ ጌታ፣ የኔን ታሪክ የለወጠ ያረጋጋኝ፣ ሰላም የሰጠኝ እኔ ጌታ። እኔ ለአበሻና ለኤርትራ ብቻ ለኢትዮጵያዊና ለኤርትራዊ ብቻ አይደለም ለፍጥረት ሁሉ ሂዱ ነው ያለው ጌታ። ለፍጥረት ሁሉ ወንጌልን ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው ያለው። ስለዚህ እኔ ምሮጠው ለአበሻ ለኢትዮጵያዊና ለኤርትራዊ ብቻ አይደለም ለፍጥረት ሁሉ። በየምድሩ ወስዶ የሰውን ሁኔታ አሳይቶኛል እግዚአብሔር። ሁሉ ቦታ ረግጬ ያላየሁት መልካምና መጥፎ ነገር የለም። ስለዚህ አላፍርም በወንጌል። ብደበደብም ይተፉብኛል። ምን ይሉ ኬርስ? እኔ እኮ ለኔ እስከ መስቀል ሞት ድረስ ነው ጌታ። 16 አይነት ትራክት ነው በከተማ ውስጥ ይዤ የምዞረው። 16 አይነት ቋንቋ። ኢየሱስ ክርስቶስ ጌታ ነው። እኔ እሱ ነው ሰው ያረገኝ ወገኖቼ። ኩዊን ሆስፒታል የተኛ ሰው ማንም የወጣ ሰው የለም። ማንም ገባ ብሎ ወጣ ያለ ካልሆነ በስተቀር እኔ ኦልሞስት 3 ሳምንት በላይ ነው የተኛሁት እዛ። መርፊያቸው በኔ ውስጥ መድኃኒታቸው አልሰራም። አንድ ነገር የሚያደርጉብኝ ነገር አልሰራም። በዚህ ሁሉ እንዳልፍና ጌታን እንዳውቅ ነው ጌታ ይሄን ያረገው። ከዛ በቃ እዛ ሳን ጆሴፍ ስሆን በጣም መድኃኒቱንም ስወስድ ሌሊት አልተኛም። አንድ ነገሬ ደግሞ ምን መሰላችሁ? ዘፈን በጣም ወዳለሁ። 5-6 አይነት ዘፈን ነው የማዳምጠው። በካሴት ከሀገር ተሸክሜ የምዞረው ዘፈን ነው። በቃ የስንት አይነት እዚህ ታሪክ አለው እሱም። ከዛ ያንን ነው ማዳምጠውና በቃ አልተኛም። አሁን በቃ መጸለይ ያለበት ብላ ስትለኝ በቃ ልሞክረው እስቲ አልኩኝና ጠዋት ስራ ሆና ሰው ላከች ወደኔ። መጀመሪያ ማንን ብትልክ ጋሽ ተፈራን የምታውቁ ወደ ጌታ ሄደዋል። ጋሽ ተፈራና ሰናይትን ላከቻቸው። ሰናይት ደግሞ እናቷ ጣሊያን ሀገር በጣም ጓደኛዬ ናት። በቅርብ የሞተችው በኮቪድ ጊዜ በጣም የመጀመሪያ እዚህ ሀገር ስመጣ ከልጇ ጋር መታያየችኝ ሰናይት ናት። የሰናይትና እናቷ ነች። በኮቪድ ጊዜ ነው ወደ ጌታ ሄደች። በጣም ወዳት በጣም እና ሰናይት መጣችና ከዛ ምክንያቱም እንደመጣው ካናዳ እንደገባው ከእናቷ ጋር መተው ቪዚት አድርገውኛል። ከጋሽ ተፈራ ጋር ስትመጣ ደነገጠች ስታይ እንዴ አለች። በኋላ ጋሽ ተፈራ ቤቴ ውስጥ ያለው ስዕል ግርግዳ ላይ ያስፈራቸዋል። ያጋንንት ቤት ነው የሚመስለው። በቃ ስዕል በጣም ነው የምወደው። አሁንም ጥቅስ ምናምን አለ ቤቴ የሚመጣ ሰው ይደነቃል። በጣም ተደርቷል። ጋሽ ተፈራ በጣም ነው የምወዳቸው። ገና ሳያቸው አያቴ ፎቶግራፊ አያቴ አባቴ ምናምን ጋሽ ተፈራ አያቴን ይመስላሉ ስላቸው እንዲያዩና እኔ እንኳን እንዳያትሽ ቆንጆ አይደለሁም አሉና አቀፉና ሳሙኝ። ጠቅላላ ግርግዳው ላይ ያለውን ውጭና አውርጅ አሏት። እኔንም ሳያስፈቅዱ። ይሄ ራሱ መንፈስ እንቅልፍ የነሳሽ ይሄ ነው። ይሄ ራሱ መውረድ። አንድ ነገር አልተናገርኩም። ጠቅላላ ስዕሉን እንዳለ ከግርግዳው ላይ አስወረዷት ሰናይትን። ከዛ በቃ ይከታተሉኝ ነበር። የፋሲካ ኮንፈረንስ የኢስተር ኮንፈረንስ ነበረ። የት ዳንዳስ ማን ነበረ የመጣው? ፓስተር መርድ
ከአዲስ አበባ እና ከዛ ጋሽ ተፈራ ቤታችንም ሩቅ አይደለም ለዳንዳስ ሰው ላኩልኝ። መጣሁ ሄድኩኝ ከዛ ጌታን ተቀበልኩኝ። ተጸለየልኝ። እጃቸው ፓስተር መርድ እማረሳው ጸለዩልኝ። የታያቸው ነገር አለ መሰለኝ ቅጥቅጥ የሰላም እንቅልፍ የሰላም ጸለዩልኝ። ከዛ ወደ ቤቴ ተመለስኩኝ። አሁንም አልተወችም ጥሩ ወርቅ፣ አሁንም በቃ ጸሎት ያስፈልግሻል፣ መሄድ አለብሽ። አንድ የጸሎት ቦታ አለ፣ በጣም ብዙ እህቶች አሉ። እኔ እንኳን አልቻልኩም፣ አንቺ ግን ከሰው ጋር አይደለም ሁሌ ነው የምትለኝ፣ ይሄንን ከጅብ ጋር ትኖሪያለሽ እና ወስድሻለሁ ይፍቱዬ እዛ ስትለኝ እሺ በቃ ውሰጂኝ አልኳት። አሁን ወሰደችኝ። ልጄም 1 አመት ሆኖታል። ሄድን። አሁን እንግዲህ እዚህ ነው ታሪኬን የምነግራችሁ፣ እግዚአብሔር እንዴት እንደረዳኝ። እነኚህ ወገኖች ቤት ሄድኩኝ። ወገኖቼ እግዚአብሔር ይባርካቸው። በእኔ ህይወት ትልቅ እንቅልፍ የለኝ ቀንና ሌሊት፣ አንዴ ሳወጣ አንዴ ሳወርድ። ቸርች ነው የወሰደችኝ ሙሉ ወንጌል። ቤቱ ሰዷታል። እግዚአብሔር ሰው አባ እቤት ይሄዳል። እቤት ስገባ አስታውሳለሁ ለመጀመሪያ የበላሁት እንጀራ በሽሮ ነው። ጥርቅ አድርጌ ስንት ዘመን ያልበላሁትን በላውና አንድ ቃጫ ሶፋ እንደዚህ ነበረ ስተኛ የወሰደኝ እንቅልፍ። ካናዳ ከመጣሁ በቃ እንዲህ ጭንቀት ውስጥ ከገባው ጀምሮ ያልተኛሁት፣ ገና እኮ አልተጸለየልኝም፣ ከቸርች ነው የመጣሁት። የሰላም ቤት የጸሎት ቤት ልጥ ብዬ ተኛሁኝ። በእውነት እኔ ስለዚህ ቤተሰብ ሳስብ እምለውንም አላውቅም። የአእምሮ በሽተኛ በመድኃኒት የምትኖር ሴት፣ ጤና የሌላት ሴት። እስቲ እናንተ በራሳችሁ እስቲ አስቡ፣ ይሄን ነገር በልባችሁ እስቲ አስቡ። ሁላችሁም ልጆች ወልዳችኋል፣ ልጆች አላችሁ። ያውም ከሴቶች ልጆቻችሁ ጋር የአእምሮ በሽተኛ ሰው ታስተኛላችሁ፣ ታደርጋላችሁ? እስቲ አስቡ በራሳችሁ። ሁሉ ጊዜ አዲስ ነው የሚመስለኝ፣ ትላንት ነው የሚመስለኝ ሳስበው። ብቻዬንም ነው የማለቅሰው ሳስበው። ልጆቻቸውን ሴቶቹን አንድ አልጋ ላይ አስተኝተው፣ ስንት ሰው እኮ አለ። እኔን አንድ አልጋ እዛው ልጆቻቸው ክፍል። የእግዚአብሔር ሰው በቃ ሲሻለኝ ለካ ህይወት ይሄ ነው አልኩኝ። ህይወት ለካ ይሄ ነው። ከልጆቻቸው ጋር እተኛለሁ። ሌሊት አልተኛም። ስነሳ ቁጭ ስል ይነሳሉ፣ ይነቃሉ፣ ያዩኛል። አንድ አልጋ ላይ ይተኛሉ እነሱ፣ ተለቅ ያለው አልጋ ላይ፣ የትልቁ አልጋ ላይ፣ እኔ አንደኛው አልጋ ላይ። እና ልጄ ደግሞ ማታ ካለቀሰ የእግዚአብሔር ሰው ያው ታውቁታላችሁ ስሙንም ብጠራ ሌሊት ለልጆቹ አይነሳና እጁን ጭኖ በላዩ ላይ ይጸልይና ውሃ ቀርቶ እንጃ። አንድ ጊዜ እኛ ቤተ ክርስቲያን ስለ አባቶች ምናምን ሲንግሎች ምናምን ውጡ ሲባል አንዳንድ ነገር ሲሉ ምለው ነገር ነው የጠፋኝ። እግዚአብሔር ወሰደና ሊሰራኝ በቃሻል ሊያወጣኝ 24 ሰዓት ጸሎት ነው።
24 ሰዓት ጸሎት 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 ነው። እዚህ ቤት ምግብ አይበላም እንዴ? ምግብ የለም እንዴ እላለሁ። ጸሎት ነው 24 ሰዓት። ሰው ይመጣል ጥያቄ ይዞ፣ ባልና ሚስት ተጣልቶ ይመጣል። ወረቀት የሌላቸው በግፍ ይመጣሉ። በሽተኞች ይጸለያል። ሁሉ ሰው ነፃ እየወጣ ነው የሚሄደው። በቃ ቁጭ ብለሽ ያለኝ እግዚአብሔርን ስራ በቃ ዓለምን እንድትጠይ እንደኔ ገንዘብ የሚወድ ሰው በምድር ላይ ያለ አይመስለኝም። በጣም ነው። አሁን ምንድነው ብትሉኝ ገንዘብ የኃጢአት ስር ነው የሚለው። ገንዘብ ነው በቃ ገንዘብ ሀብታም ለመሆን ገንዘብ የለ ሰቢ ምን የለ በቃ ጌታ ነው ምግቡ ራሱ በቃ ቁጭ አረገና እዛ ሰው እንዴት ነው ዲግሪውን ምኑን መጫን። መንፈሳዊ ነገር ይሄ ነው። በየቀኑ እየተፈወስኩኝ እየተሻለኝ አሁን ወደ ቤቴ ልሂድ ብዬ ጠዋት ሳምንት 2 ሳምንት ቆይቼ ነው ገና ነሽ አትሄጂም እንዲህ ነው የሚልጅም ገና ቆይተሽ በደንብ ልጁም ተረጋግቶ አንቺም ተረጋግተሽ ገና ነሽ በቃ ሂጂ ወደ ቦታሽ እንደዛ ነው የሚለኝ። ታዲያ አባት አይደል እንዴ ወገኖቼ? አባት እንኳን ይሰለቻል። አባት ሰጠኝ የሚጠነቀቅልኝ ከዚህ ከገባሁት ውስጥ እንድወጣ ለኔም ለልጄም በቃ ፈውስ መጣ። እግዚአብሔር ይጸለይልናል፣ እንበላለን፣ እንጠጣለን፣ እንተኛለን። በኋላ ደግሞ ብላቴናዬ መጣ። ቡና ከማይክሮፍ ውስጥ ፈሰሰበትና ይሄ በሙሉ በቃኛም ብዙ ይሄ አሁን ይሄንን የምነግራችሁ ለአንድ ታሪክ ብዬ ነው። እና በቃ ይሄንን ኖራ መሰለ ይሄና አበድኩኝ ብዬ ነው ያንን ፍንጭ የምታውቁ። በቃ ወጥቼ ሜዳ ላይ የሮጥኩት በቃ ልጄ ደግሞ ሊሞት ነው ብዬ ሮጥኩኝና ከዛ ሁሉም ተደናገጡ። ከዛ ሆስፒታል ወሰዱት። ኢመርጀንሲ ሆስፒታል ገባና ሆስፒታል ሲገባ አንድ ታሪክ ልነግራችሁ ነው። እነኚህን ሰዎች ስም መጥራት ፈልጋለሁ። ኤልሳቤጥና ብሩክ። ኤልሳቤጥ እኔ ልጄ ነው የምትመስለኝ፣ በጌታ ፊት ነው የምላችሁ። ልጄ ራሱ አሁን ካደገ ወዲህ ነው እንጂ እህትህ ናት። እሺ ድሮ የወለድኳት ሀገር ቤት ነው የምለው። ያልተለየች ሆስፒታል። የዛን ጊዜ እጮኛ ማቾች ነበሩ ብሩክና ኤልሳቤጥ። እና ብሩኬ ማታ ሁሉ ጊዜ ራት ይዞልን ይመጣል። እሷ ሆስፒታል ከኔ ጋር አትለይም። በጌታ ፊት ነው የምላችሁ፣ ለእግዚአብሔር ክብር 2 ደቂቃ አያወሩም። እጮኛ ማቾች ሆነው ይመጣል፣ ራቱን ይሰጠናል፣ ሃይ ባይ በቃ እጮኛ ናቸው። የዛን ጊዜ ተጫጭተው ከዛ ልጄ ከሆስፒታል ወጥቶ ካገገመ በኋላ ነው የዳርኩት። እነሱ ላይ አስታውሱ ይችላሉ። እኔ ግን ሰው ውሃ ያጠጣኝን አረሳም። ባይገርማችሁ ውሃ በክፉ ቀን ሰውን አታስቀይሙ። የክፉ ቀን ችግር አይረሳም ወገኖቼ። ውለታም አይረሳም። አይምሮ ያለው ሰው አይረሳም። አንድ ቀን እኔ በመልካም ያደረገልኝን ሰው በፍጹም አረሳው። በፍጹም በቃ ያደርጉልናል፣ ይሄዳሉ። ኤልሳቤጥማ ከኔማ አትለይም። በቃ እኔ ነኝ ስራው፣ ይሄ ልጅ ነው ስራው፣ እሷ ስራው። በቃ አገለገሉን፣ ቤተሰብ ሰጠን፣ እግዚአብሔር ተፈወስን። ወደ ቤታችን ስንመለስ የጌታ ፍቅር በውስጤ ከግር ጥፍሬ እስከ ራስ ፀጉሬ ነው የገባው። በቃ ገባ እና ወደ ቤት እየተመላለስኩ ቤቴ ስመላለስና ቤቴ እንትን ስልክ ሳወራ አንድ እናት ነበረች እኔ ጋር። ጥሩ ወርቅ ነች አመጣቻት። የታወቀች ነች፣ ስሟን አልጠራውም። በአረብኛ በጣሊያንኛ በምናምን ስልክ ሳወራ ምናምን እንዲህ ትለኛለች። ቤት ከመመለሴ በፊት ነው። ይሄን ቋንቋ አሻና ከድጃ ፋጡማ እንድትይበት አይደለም እግዚአብሔር የሰጠሽ
ወንጌል እንድትመሰክሪበት ነው። ወንጌል ለምትመሰክሪበት ደግሞም ገና እንትን ያለሽ ምንድነው አቦታይና እንግዲህ ምንድነው የምታወራው ሴትዮ እላታለሁ። እሷ ደግሞ ካለች ሮቃራ የእግዚአብሔር ሰው እኮ ናት፣ የጸሎት ሰው ናት፣ የእግዚአብሔር ሰው ናት። ኧረ የምትናገሪውን ወቂ። አይ ሁል ጊዜ ነው እንደዚህ የምትለው ዝም ብላ ከልጃ ቤት የምታወሪው ምናምን ብላ ስልኩን ሁሉ ትቆጣጠረኛል። ኧረ ዝም በይ፣ እሷ እኮ የጸሎት ሰው ናት፣ እግዚአብሔር የሚያሳያትን እኮ ነው የምትናገረው ትለኛለች። እና ሁሌ ነው እንደሱ የምትለኝ። ወደዛ ቆም እያለች ትጮሃለች። እኔ ስልክ በቃ ከዛ መጥቼ ስልክ ካያስኩ መጮህ ነው። እኔ ጋር ነበረች ከልጆቿ ጋር እንትን ብላና እግዚአብሔር በጊዜው ነገርን ሁሉ ውብ አድርጎ ይሰራዋልና በቃ የጌታ ነገር ጥልቅ ብሎ በውስጤ ሲገባ ምን አደርጋለሁ መሰላችሁ? ጠዋት አሁን ተመለሽ ተባልኩ ወደ ቤት ከመመለሴ በፊት የመንግስት ቤት ተሰጠኝ። ሌላ ባችለር ውስጥ ነበርኩና ጠሩና ሰጡኝ። ወዲያውና ሳየው መጠጡ የቢራ ጠርሙስ ምናምን ተቆልሏልና አባልኩት። እኔ ሰውየዎቹ እንደዚህ ኖ እንጸልያለን፣ በእኛ ውስጥ ያለው በዓለም ካለው ይበልጣል፣ ከእጅሽ እንዳይወጣ ከዛ ከባችለር ውጪ። ምክንያቱም ወደ ቤት ስመለስ ሁሌ ሰኞ ፓስተሮች ስብሰባ ስለሌላቸው በቃ ቁጭ ስለሚሉ ሁሌ ሰኞ እኔ ቤት እየመጡ ይጸልያሉ አባቶች። እነ ወንድም አየለ እነጋሽ ታዴ እነጋሽ ሙሉጌታ በቃ ተሰብስበው መጥተው እኔ ቤት ይጸልያሉና ያንን ቤት ሲሰኝ በፍጹም አለ በቃ ውሰጁ። ከዛ እሺ ብዬ ወሰድኩት። መጀመሪያ አንድ ሰርግ እኛ ቸርች ነበርና ያንን ሰርግ ስንሄድ እግዚአብሔር ሆይ አልኩኝ፣ ይችል ልንገራችሁ፣ ምንም ዱዳ ነኝ ያኔ ወንጌል አላቅም ምንም፣ ግን ጌታን እወዳለሁ። እየሄድን አንድ ሰው ሙሉ ወንጌል አግብቶ ነበር የመጀመሪያ ከነብሩክዬ በፊት። ከዛ እየሄድን እንትን ፓርክ ውስጥ ስንገባ ወይ ጌታ ወይ አልኩኝ፣ ኤሌቬተር ፈራው ከልጄ ጋር ዱበክን ሃውስ ቤት ስጠኝ ስል ሁለት እህቶች ነበሩ። አንዷም አሜሪካን ሙቭ አርጋለች ስሟ ይቀር፣ አንዷም እዚህ ነው ያለችውና ከነሱ ጋር ነበርኩኝ። ይፍቱ አሉኝ። ወይ አሁን አንቺ በምን ይንከምሽ ደግሞ ኑሮሽን ታውቂዋለሽ እንዲህ ታይ እንጂ አሉኝ። ተው እንጂ ለእግዚአብሔር የሚሳነው ነገር አለ እንዴ? ይሰጠኛል። ለመንኩት በቃ ይሰጠኛል እግዚአብሔር። ሃውስ ቤት ስጠኝ በቃ እኔ ኤሌቬተር አልፈልግም ብየዋለሁ፣ ይሰጠኛል አልኳቸው። ከዛ ከት ብለው ሳቁብኝ። በቃ ጦጣ ነው ያደረጉኝ። እሺ አልኩኝ። 2 ሳምንት አልቆየም። 2 ሳምንት በጌታ ፊት ነው የምላችሁ። በጣም ንስሐ ነው ቆማ እንትን ያለችው። ተጠራውና ሲሰጡኝ ያ ቤት የማን ጸሎት ቤት ሆነ? የእሷ ጸሎት ቤት። የጸሎት ሰው ነች ደግሞ በቃ እየመጣች እኔ ጋር ነው የምጸልየውና ገባሁኝ እዛ ቤትም አብረን ገባን ማለት ነው። ከነዚች እናት ጋራ አብረን እየኖርን እዛ ያለው የተዋወቅኳቸው የእግዚአብሔር ሰዎች ወዲያው ኤልሳቤትዬ ዳርናትና እግዚአብሔር የተመሰገነ ይሁን 4 ልጆች የኤልሳቤት ልጆች በኔ እጅ ላይ ነው የተወለዱት። ደስ የሚሉ ልጆች የምወዳቸው የልጄ ልጆች ነው የምላቸው። በጌታ ፊት ነው የምላቸው። ምክንያቱም እንደ እናት ነበር ትሪት የምታረገኝ። እንደ እናቷ ራሷ ልጄን እኮ ወሰድሻት ትላትል ነበረ። እና እግዚአብሔር መልካም አደረገ። ከዛ በኋላ እየቀጠልን የአንዲት እናት እዛ የተዋወቅናት እቤት እኔ ጋር መታ የጸሎት ሰው ናት። የፍኖትዬ እናት ናት። አብረን ነበርን። በጣም የእግዚአብሔር ሰው ናት። በጣም እና እነሱ ከሌሉ ከኔ ጋር እኔ እሁድ ማለት ለኔ 3 ቸርች ነው የሚሄደው። እሺ ስቶን ቸርች ሄዳለሁ። ጠዋት ልጄን በጋሪ ይዤ ጠራርጌ ቁርሳችንን በልተን ዳይፐሩን ይዤ ምን ይዤ ጠዋት ስቶን ቸርች ሄዳለሁ። ስቶን ቸርች ሲጨርስ ሻይ ጠጥቼ ምን ብዬ ወደ ፔፕ መጣለሁ። ፔፕ 2 o'clock ላይ ነው። ፔፕ እገለገላለሁ። ማታ ወደኛ ቸርች ሲሄድ
በተለይ በዊንተር ታይም እስራኤል የገቡ ልጆች አሉ። ይሄ ልጅ ይሞታል፣ በቃ ይሞታል፣ አንቺ ተስፋ የለሽም፣ ይሄ ልጅ ማን እንደሞተ ቸርች የሚሄድ ሰው ይሞታል? አይሞትም፣ ግድ የላችሁ። ይቀያይሩለታል፣ ያበሉታል። ጨርቅ ማታ ስንገባ ጨርቅ ነው ቤት፣ በቃ ልጁ ጨርቅ ነው፣ ሁሌ ነው። ሰንደይ 3 ቸርች ነው የምንሄደው፣ 3 ቸርች እና ሳም ደስ ይለኛል። ነብይት በጣም ወዳጄ ናት፣ በጣም የምታገለግለኝ ለኔ ዋጋ የከፈለች ናትና ይፍቱ አንቺ እኮ እንዲህ ቀጥ አርጓ ያቆመሽ የቃረምሽው ቃርሚያ እኮ ነው፣ ሌላ ነገር እንዳይመስልሽ። ተቃርሚ ነበር እኮ እኛ ስዳራችን ልብስ ምናምን ስንል ትላለች። ምክንያቱም እዛም ሻይ ቡናዬን ጠጥቼ ወደ ቸርች ነው ወደ ፔፕ፣ በቃ ጓደኛ የለኝ ምን የለኝና እግዚአብሔር በዚህ መልኩ አሳደገኝ እና ድንቅዬን የመሰለ ደግሞ እህት ሰጠኝ። ድንቅዬ ማለት ለኔ እንደ እናቴ እንደ እህቴ የምወዳት የጸሎት ሰው፣ በቃ እንዴት ብዬ እንደምነግራቸው አላቅም። እንዴት ብዬ እግዚአብሔር እንዴት እንደሚወደኝ እንደሚጠነቀቅልኝ ከሷ ጋር ስተዋወቅ አይውሽ ያኔ የግብዣው ዕለት እያለች በተናገርኩ ኖሮ አልኩኝ። በጣም ነው የጸጸተኝ። የምትሄድ አልመሰለኝም። ብዙ መልካም ነገር አድርግ። እዚህ ቸርች እንኳን ስንት ሰው እየሄደች ቤታቸው እኔን በጋሪ ልጄን ይዤ እየተከተልኳት እጇን እየጫነች እየጸለየች በቃ ምን ያለ እዚህ ቸርች አገልጋዮች የነበሩ አሉ። ከአንድም ከሁለት ሌላ ከተማ ሙቭ አድርገዋል። ተስፋ ቆርጠው እንደውም አንድ ቀን ሌሊት አንዱን ተሸክመው ከኦታዋ የመጡ ወገኖች እኔ ቤት አምጥተው ሲጸለይና ከነሱ ስር ነው ያደግኩት። እኔ ወደዚህ እያልኩ አይደለም ያደግኩት። በቃ ጌታን ካገኘው ወዲህ ግርግርም አልፈልግ፣ ምንም አልፈልግ፣ ምንም ነገር የሚያምረኝም ነገርም የለም፣ ብዙ ንግግርም አልፈልግ። ዛሬም ውስጤ እንዴት እንደጮኸ ገርሞኛል ራሴ። በቃ እግዚአብሔርን ከሚፈሩ ሰዎች ጋራ፣ እግዚአብሔርን ከሚወዱ ሰዎች ጋራ። ድንቅዬም 4 ልጆች ስትድር አብሬያት ነው ቆሜ ዳርኩት። ያለውን፣ ቲጂዬን፣ አቤልን፣ አስንዬን አብሬያት ቆሜ ገና እኛ አብረን ቁጭ ብለን ጸልየን፣ አመቱ ሲመጣ እንደዚህ ማንም ሰው ጋር እኔ ጋር ነው የምትመጣው። አብረን ጸልየን ለከተማው ለትውልዱ በቃ ወገኖቼ መጠጋታችሁ ካልቀረ እናንተ ልጆች አይደላችሁም፣ በጌታ በደንብ የምታውቁ ናችሁ። የእግዚአብሔር ሰዎች ከማን ጋር እንደምንውል ከማን ጋር ምን እንደምናደርግ በቃ የሰው ስም ማንሳት የለ፣ ስለ ሰው ማውራት የለ። የእግዚአብሔርን ነገር በቃ ሰው ማንን ይመስላል? የዋለበትን ነው የሚመስለው። እግዚአብሔር ይባረክ። እኔ እንደዛ ሽፍታ የነበርኩትን እግዚአብሔር በቃ አለ ከእጁን ጥቅ አረጋ ወጣኝና አንደኛ እግዚአብሔር ቤተሰቡ ወስዶ አባት ሰጠኝ። እኔ አባቴ ነው የሚመስለኝ ሳይው እንደዚህ የአባቴን ውለታ አላውቅም። በጌታ ፊት ነው የምነግራችሁ፣ አላውቅም አባቴን እንደውም አንድ ጊዜ ተሰብስበው አባዬ እግዚአብሔር እኮ አባት ሰጠኝ ስለው እንኳን ደስ አለሽ ነው ያለኝ። የቁጣ እንደሆነ ይገባኛል። እግዚአብሔር አባት ሰጠኝ አባዬ ስለው እንኳን ደስ አለሽ ነው ያለኝ። ምክንያቱም እኔ እማቀው በኔ ላይ በዚህ ብላቴና ላይ ዋጋ የከፈለ በመከራ ቀን ወደ ቤቱ ያስገባን፣ በሩን ከፍቶ ያቀፈን፣ ጨለማውን ዘመን እንድንወጣ ጌታን እንዴት ሆኖ ሰው እንደሚያገለግል ከጌታ ጋር እንዴት ሆኖ ጌታ ወይ አየሁት። በቃ በዛ ቤት አየሁት፣ በአካል ሲመላለስ ጌታን አየሁት። በቃ ነፍሴ ድና ቀረች አለ ያዕቆብ ነው አይደል ያለው። መስማት ሰምቼ ነበር አለ ኢዮብም። በቃ ዝም ብዬ የምሰማውን ጌታ ባይኔ አየሁት። እግዚአብሔር ምለውኛ ደግሞ ባክግራውንዳችን ካቶሊክ ነው። አየሁት
ቀንበሬ ሁሉ ተሰበረ፣ እስራቴ ተፈታ፣ ሸክሜ ተራገፈ፣ ነፃ ወጣው። በቃ ለቀቀኝ፣ ጠላት ለቀቀኝ። በቃ አትችልም ብሎ አስጣለው። በቃ እውነቱ ሲገባኝ እኔ ደግሞ ዞር አልልም አልኩኝ። በቃ አልፈልግም፣ በቃ አልፈልግም። በቃ ምንም ነገር የሚያምረኝ ነገር የለም አልኩት ለሰይጣን። በቃ እውነቱን አገኘሁኝ፣ እውነቱ ገባኝ። የተንከራተትኩት መንከራተት አሁን ለሚንከራተቱት መድኃኒት አድርገኝ ጌታ ሆይ። ስንቱ እየተንከራተተ ሁሉ ነገር እያለው እናንተ በእግራችሁ ስለማትሄዱ ከተማውን አታውቁም። እኔ ኤቭሪዴይ እያለቀስኩ ነው ወደ ቤት የምገባው። ኤቭሪዴይ ይኸው የሰማይ አምላክ ምስክሬ ነው እግዚአብሔር። በመኪና የሚሄድ ሰው ምንም ነገር አቅም እኔ መኪና የማልፈልግ 2 ጊዜ ነው ሰው መኪና የሰጠኝ። 2 ጊዜ አንዱን ሸጥኩት፣ አንዱን ለሰው ሰጠሁት። 2 ጊዜ የፍኖት እናት አዲስ አበባ ስትሄድ መኪናውን ለኔ ነው ሰጣ ሄደች፣ ሸጥኩት 2 ጊዜ። በእግሬ መሄድ ፈልጋለሁኝ። በእግሬ መሄድ የሚያለቅሰው ጋር ማልቀስ ፈልጋለሁ። ቁጭ ብዬ በቃ ጌታ ሆይ ብዬ ወንድ ቢሆን ሴት ቢሆን እኔ ከነ ልጄ የተጣልኩኝ ፈላጊ የሌለኝ መሳቂያ መሳለቂያ ሆኜ የምቀረው ነው የናዝሬቱ ኢየሱስ ልብስ አለበሰኝና ሙሉ ሰው አድርጎ አቆመኝ። ቡቱቱዬን ሁሉ ከላይ ላይ አውልቆ የምን ብር የምን ወርቅ ጌታ ድንቅ አረገልኝ። በእኔ ላይ ብዙ ሰው ዋጋ ከፍሏል። ስም ብጠራ ወገኖቼ፣ ስም ብጠራ ብዙ ሰው ልጄን ከልጆቻቸው ጋራ ብዙ ጸባይ አስተምረው እየተቆጡ እየገሰጹ ብዙ ሰው ስም ብጠራ የትምህርት ቤት ገና ሲከፈት ቦርሳ ምን ገዝተው ልጄን ብዙ ሰው ነው አብሮኝ ያሳደገው። ቅዱሳን እግዚአብሔር ይባርካችሁ። ስም ብጠራ በጣም ብዙ ነው። ነገር ግን ዋናውን ቁልፉን አይደለም የሚለው እና እግዚአብሔር ደግሞ አሁን ደግሞ መሰላችሁ እግዚአብሔር ቁልፍ የሆኑ ሰዎች እግዚአብሔር ቁልፍ የሆነ ቦታ አስቀምጧቸው ለወንጌል ስራ የሚበረቱ ስላሉ ስለ እጸልያለሁ። ማየው በቃ አንዳንድ ነገር አይቼ ድውል አድርጌ ባካችሁ እንደዚህ ነው ስል እግዚአብሔር በቃ ተነጡ። የቤተ ክርስቲያን እረኞች ቢሆኑ ይኸው የቤተ ክርስቲያን እረኞች እግዚአብሔር በየቦታው የተቀመጡ እየሮጥኩኝ እዛ ስል እዚህ ስል የሚሮጡ በቃ አሉ። እኔ ፓስተር ማይክንም በጣም ነው የምወደው፣ በጣም ማከብረው የምወደው ሰው ዋጋ የከፈለልኝ በብዙ አሁንም ቢሆን እግዚአብሔር ይባርከው። ብዙዎች አሉ፣ ብዙዎች ብጠራቸው እግዚአብሔር ይባርካችሁ እምለው ሌላ ነገር የለም። ፓስተር ኤፍሬም ለኛ እግዚአብሔር ይባርከው በጣም ነው የማከብረው። በጣም በእውነት ነው የምላችሁ እግዚአብሔር ይባርከው። ፓስተር አለማየሁ ትያመለወርቅ ሙሉ ወንጌል ሆነ እዛ ስቶን ቸርች ማታ አርብ ሲሄድ ወደ ቸርች አምሽቼ አሁን በቃ በዚህ ጨለማ ስል ጆኒ የሚያኔ መኪና ያለው አይመስለኝም። ትያመለወርቅ ትሮጥ ትመጣና ይፍቱዬ እኛ እንወስዳቸዋለን። እኔ እኮ መኪና ምንም አልልም። አሁን ይሄ ስለራቀብኝ ነው እንጂ እኔ የአርብና የሮብ ጸሎት ያው ታውቃላችሁ እዛ ነው መስኮቴ ስር ቁጭ ብዬ። ምክንያቱም እኔ የተቀበልኩትን አውቃለሁ። በዚህ ቦታ ማን እንዳለ አውቃለሁ። ማንን ፍለጋ እንደምመጣ አውቃለሁ። ብዙ የተደረገልኝ ሰው ስለሆንኩ ብዙ ከኔ ይጠበቅብኛል። ሰውን አይቶ ከቸርች ይቀራል። ሰው እንደዚህ ብሎ ነው። እኔ ጌታ ነው የማየው፣ ማንንም አላይም። ማንንም የነገስታት ንጉሥ የጌቶች ጌታ ከወደኩበት ያነሳኝ ታሪኬን የቀየረ ማን ነው ገፍቶ የሚያስወጣኝ ከእግዚአብሔር ቤት? ማን ስልጣን አለው? የንጉሥ ልጅ ነኝ። የንጉሥ ቤት ነው። እግዚአብሔርን ብዬ እመጣለሁ። ደግሞ ወገኖቼን ሁሉ ወዳቸዋለሁ። ሁሉም እንደሚጸልዩልኝ አውቃለሁ። በመከራ ቀን በጓዳቸው ያነቡልኝ። ስላናስጨንቅሽ ፈልገን ነው እንጂ እኮ አሁን እንደዛ ይሻላል ጸልዩልኝ እያልኩኝ ካለሁበት መከራ ሁሉ የወጣሁት ወገኖች በእናንተ ነውና እግዚአብሔር ይባርካችሁ።
በጣም ነው የምወዳችሁ። በጣም በጣም እግዚአብሔር ይመስገን። ምን ተናግሬ ምን እንደምተው አላውቅም። መዳኔ ነፍስ መዝራቴ የጌታ መሆኔ ምንም አንድ ቀን ብር ስጠኝ ብዬ ለምኜው አላውቅም። አንድ ቀን ነውርም ይመስለኛል። በጌታ ፊት ነው የምላችሁ። ምክንያቱም እናንተ ሳትጠይቁት የሚያስፈልጋችሁን እሱ ያውቃል በሚለው ቃል ጸንቼ እኖራለሁ። በቃ እናንተ ሳትጠይቁት አግዶሎብኝም አያውቅም፣ አጥቼም አላውቅም። በቃ እሱን እጠብቀዋለሁኝ። አውታሩ እንዳለው ያኛው ሳያልቅ ይሄኛው በር ያንኳኳልኛል አይደለም የሚለው፣ እንደዛ ነው የኔ ህይወት የምኖረው። እግዚአብሔር ያሳጣኝ ነገር የለም። በማውቃት ባለችኝ ጥበብ ጉድ ላለው። ከዛ በተረፈ እግዚአብሔር የሰማይን መስኮት ከፍቶ ያኖረኛል። እግዚአብሔር የተመሰገነ ይሁን። ብር ሁሉ ለሱ ይሁን። አንድ ቃል አነብልሻለሁ፣ ጨርሻለሁ። እዚህ ላይ ልጨርስ። የኔ ነገር ሌላም ብዙ ነው ያለው፣ ግን በቃ ለእናንተ የሚቀርላችሁ ይሄንንና እኔን ጌታ ከምን ውስጥ እንዳወጣኝ ጨርቋን ጥላ መንገድ ላይ የወደቀች አንድ ቀን የሆንኩትን ልንገራችሁ። በክረምት ይችን ሳልነግራችሁ በር ከፍቼ ወጣሁኝና ብርድ ነው በጣም። በዛ ውስጥ ሮጣለሁ። ጫማ እኮ የለኝም። ሮጣለሁ። ከዛ ቤቱን ያከራዩን ሰው ያዩኝና ዋትስ ሮንግ ዊዝ ዩ አሉኝ። እንዲህ ሳይ ነይ ያሉኝ ትልቅ ሰው ናቸው። ዋትስ ሮንግ። ከዛ በኋላ አላውቀውም የሚያስሮጠኝ ነገር ምን እንደሆነ አላውቀውም። እግዚአብሔር ስንቱን እስራቴን የፈታኝ። አሁን እኔ የሰው ጠላት የለንም ወገኖቼ። ጠላታችን ዳቢሎስ ነው። ባለጋራችን ዳቢሎስ ነው። ሰዎች እንኳን ቢነሱብን በእነሱ ውስጥ የተቀመጠውን መንፈስ ማሰር ነው ያለብን። ቀጥቀጥና የሰው ጠላታችን ለኛ የተቀመጠ ሊያጠፋን ያለ ዳቢሎስ ነው እንጂ የሰው ጠላት የለንም። ስለዚህ እግዚአብሔር ከሰው ሁሉ ጋር በፍቅር እንድንኖር ነው። አንድ ሰው የማዝንበት አሳዘነኝ የምለው ሰው የለም። አዘንኩበት የምለውንም ሰው እናገራለሁ። ወገኖቼ ሁላችሁንም በየቸርቹ በዚህ ከተማ እንኳን አማርኛና ትግርኛ ኦሮምኛ አይደለም ሌላም ቸርች ሲሄድ መንገድ ላይም ሰው ሳገኝ አማኝነን ካሉኝ ወንድሞቼ እህቶቼ ነው የሚመስሉኝ። ደሞም ናቸው። በዚህ መንፈስ ነው የምመላለሰው። እኔ ረዳኝ እግዚአብሔር የተባረከ ይሁን። ቤተክርስቲያኔን አከብራለሁ። መሪዎቻችንን በጣም አከብራቸዋለሁ፣ ወዳቸዋለሁኝ። እግዚአብሔር ይባርካቸው፣ አሁንም ይጨምርላቸው። እግዚአብሔር ነው ያበዛን። እግዚአብሔር ሁሉንም በጣም ቤተክርስቲያኔን እወዳለሁኝ። በጣም ነው የምወደው። መቀመጫዬን እንኳን መለወጥ አልፈልግም። አንዳንድ እህቶች እንዴ ይፍቱ መቀመጫሽን እንኳን ጌታ ሲመጣ ከዛችሁ ከቦታዬ እንዳያነሳኝ እዛ መቀመጠው ከቦታዬ ይመጣል። ድንገት ከመጣ ከቦታዬ ቦታ ለውጬ እንዳያገኘኝ ይላቸዋል። በጣም ነው የምወዳችሁ። እግዚአብሔር ይባርካችሁ። የእህታችን ይቱ አሜን ህይወት ምስክርነቷ ያደመጣችሁትን ይመስል ነበር። አድማጭና ተመልካቾቻችን እናንተ ከእህታችን ምስክርነት ምን ተማራችሁ? መልሳችሁ በኮሜንት ላይ ማስቀመጣችሁን እንዳትረሱ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ዝግጅታችን በድጋሚ እስክንገናኝ ድረስ የፈጣሪ ፍቅር ጸጋና ሰላም ከእናንተ ጋር ይሁን።